ባሌ ሌላ ሚስት እንዳለው ሳቅ የመጀመሪያ ልጃችንን ለመዳር ሽር ጉድ እያልኩኝ ባለበት ሰዓት የኔና እሱ ትዳር 25 ዓመታትን ያስቆጠረ ሲሆን ሁለተኛው ትዳሩ ደግሞ 10 ዓመታትን ተሻግሯል። በዚህም ትዳር 3 ልጆችን አፍርቶ አራተኛን ልጅ በመጠባበቅ ላይ እያለ ነው ይሄ ወሬ ልክ ረዥም ዓመታትን ከእንቅልፏ ተኝታ ተቀስቅሳ እንደነቃች ሴትዮ ጆሬ ውስጥ ጥልቅ ያለው ቤቴም ውስጥ የገባው። በእኔና እሱ የትዳር ዓመታት ቆይታዎች ውስጥ 5 ልጆችን አፍርተናል። የመጀመሪያ ልጃችን ሴት ናት። በጣም ቆንጆ፣ አስተዋይ፣ ጥሩ ሴት። ነገር ግን ይቺ የመጀመሪያ ልጄ አንድ ችግር አለባት። የአካል ጉዳት አለባት። ይህ አካል ጉዳቷ ምንድን ነው እንዳትይኝ፣ እንደዚህ ነው እንደዛ ነው አልልሽም። በዚህም ምክንያት እድሜ ልካችንን እሷን ለማብቃት እሷን ትልቅ ደረጃ ለማድረስ በራስ መተማመኗን ለመጠገንና ካለባት ጉዳት ጋር ትልቅ ቦታ ደርሳ እኛንም ሀገሯንም የምታስጠራ ጀግና ሴትን ለማሳደግ ብዙ መከራዎችን ብዙ ዋጋዎችን ከፍለናል። ትዳራችን በጣም ሰላማዊ ከሚባል መከባበር፣ መደማመጥ፣ መወያየት ያለበት ምርጥ ትዳር እንደሆነ ነው ማውቀው እስከ ዛሬ ድረስ። ነገር ግን ዛሬ ባሌ ለ10 ዓመታት ከኔ የደበቀው ትልቅ የሚባል ሚስጥር እንዳለው ሳቅ በመካከላችን ሌሎች ትላልቅ ግንብን የሚያክሉ ሚስጥሮች ሊኖሩ እንደሚችሉና የማንተዋወቅ ተዋውቀንም የማናቅ ሰዎች እንደነበርን እየተሰማ ይመጣ። ልጄን ሴት ሆና የአካል ጉዳተኛ ሆና ስወልዳት ያስጨነቀኝ የልጅነቷ የአሁንነቷ ጉዳይ ብቻ አልነበረም። ገና አድጋ ስለ ወደፊት፣ ስለ ትዳሯ፣ ስለ ህይወቷ ከተወለደች ቀን ጀምሮ ነበር ስጨነቅና ሳስብ የነበረው። ምክንያቱም የአካል ጉዳት ያለባትን ሴት ማን ነው የሚያገባት? እሷስ ያለ ትዳር፣ ያለ ፍቅር፣ ያለ ቤተሰብ እንዴት ነው የምትኖረው? ትዳር ባል የሚባለው ነገር ካልመጣ ተቀብላ ጎበዝ ሆና ብቻዋን ጸንታ መኖር የምትችል ምርጧን ሴት ለማሳደግ ራሴም ላይ ልጄም ላይ ሙሉ እህት ወንድሞቿም ላይ መክፈል ያለብኝን ዋጋ መስዋዕትነት ከፍዬ ብዙ ጥሬ አሳድጊያቸዋለሁ። የመጀመሪያ ልጄና እኔ ከእናትና ከልጅነት በላይ የጓደኝነትን ያህል ቅርበት አለ። እያንዳንዱን የህይወቷን ሂደት አውቃለሁ። እያንዳንዱን ክፍተቶቿን፣ ጉለቶቿን፣ ህመሞቿን ልክ እንደ ጓደኛ የምታዋየው የምታናግረው እኔን እናቷን ነው። እኔ እናቷ ከእናት በላይ ለሷ ልክ እንደ ጓደኛ ቅርቦኛታለሁ። እንደዚህ አይነት እናት ነው የሚያስፈልጋት ብዬ የወሰንኩትና ያመንኩት ገና ህፃን ሆና የአካል ጉዳቷን በተመለከትኩኝ ሰዓት ነበር። ልጄ የደረጃና የማዕረግ ተማሪ ሆና ትምህርቷን ጨረሰችልኝ። በራስ መተማመኗ እንዲህ ነው የምልሽ አይደለም፣ ከማንም በላይ ጎበዝና ጠንካራም ሴት ናት። እንዲሁም ደግሞ ውበቷ እጅግ በጣም የሚያማልል ማንም ሰው አይቷት የሚደነግጥላት ቆንጆ ልጅ ናት። ሁሉም ቢደነግጥላትም ያ ጉዳቷ ጋር ሲደርስ ግን ፊቱን ያዞራል። በዚህ መሃል አንድ ዲያስፖራ ተዋወቀች በሶሻል ሚዲያ። እያንዳንዱን ቀን ስታወራው አብሬያት ነበርኩ። ያወሩትን የተነጋገሩትን ሁሉንም ነገር አውቃለሁ። የመለሰችለትንም መልስ እኔና እሷ ቁጭ ብለን እንደ ጓደኛ የቀመርነው ነው። የልጄና የዚህ ዲያስፖራ ግንኙነት ስር እየሰደደ ወደ ፍቅር እየተቀየረ መጣ። በመጨረሻም ሊያገባት መጥቶም ሚስቱ ሊያደርጋት እንደሚፈልግ በሚነግራት ሰዓት አንድ ነገር ማወቅ እንዳለበት እኔና ልጄ ተስማማን። የአካል ጉዳተኝነቷን ግልጽ ሆናና ግልጽ አድርጋ መጥቶ ከማየቱ በፊት እዛው ሀገሩ ላይ እንዳለ ነግራው እንዲወስን ተነጋገረን። ያለውን ሁሉ እውነታ ነገረችው። ለመጀመሪያ ጊዜያት ትንሽ ድምፁን አጥፍቶ ጸጥ ብሎ ቆየ። ካሰበና ከተረጋጋ በኋላ ይመስለኛል መልሶ ያወራት ጀመር። ይህን ነገር ተቀብለ ከኔ ጋር ለመኖር እኔን ለማግባት ፈቃደኛ ከሆንክ አሁንም መምጣት ትችላለህ፣ ማውራት እንችላለን። ነገር ግን የኔ እናንተ ጓደኝነት ወደ ፍቅር ስለተቀየረ የማታገባኝ የማትፈልገኝ ከሆነ እዚህ ጋር ማቆም አለብን ትለዋለች። ይህንንም ያልነው እኔና ልጄ ተመካክረን ነው። እሱም በሰለጠነው ዓለም እኔ በምኖርበት ዓለም ከአንቺ በላይ ጉዳት ያለባቸው ሰዎች ተጋብተው ቤተሰብን መስርተዋል፣ ተፋቅረውም እየኖሩ ነው። የአንቺ ጉዳት እዚህ ገባ የሚባል አይደለም። ወድጄሻለሁ፣ አፍቅሬሻለሁ፣ መጥቼ አገባሻለሁ አላት። ደግመን ደጋግመን እንዲያስብበት ነገር ነው። ይህን ጉዳይ ያስብበት። አንተ ብትቀበለኝ ማህበረሰቡ ይቀበልሃል ወይ? ቤተሰቦችህ ይቀበሉሃል ወይ? ይህን ሁሉ ነገር ከግምት ውስጥ ማስገባት አለብህ አለችው። እሱ ግን በእኔ ህይወት ውስጥ ማንም አያገባውም፣ ወድጄሻለሁ፣ እወድሻለሁ፣ አገባሻለሁ ብሎ ወደ ኢትዮጵያ መጣ። ሀውለት በህይወቴ
የተደሰትኩት ቀን፣ በህይወቴ የደስታ እንባ እስኪያልቅ ድረስ ከውስጤ ጥፍጥፍ ብሎ እስኪወጣ ድረስ ያለቀስኩት የዛ ዕለት ነው። አገባሻለሁ፣ እመጣለሁ፣ ትኬት ቆርጫለሁ ብሎ ትኬቱን የላከላት ቀን፣ ይህንን ቃል የገባላት ቀን፣ ልጄ ልታገባ የምትወደውን የምታፈቅረውን ሰው የሚወዳትን የሚያፈቅራትን አግኝታ ትዳር ህይወት ሊኖራት መሆኑን ሳስብ የደስታ እንባ ነባ። አባቷ ጋር የኔን ያህል ቅርብ ሆና ባታወራም እኔና እሷ የምናወራው የትኛውም ነገር ግን ከአባቷ አያልፍም። እኔና እሷ ከተመካከርም በኋላ እኔና ባሌ ደግሞ እንማከራለን። ዛሬ እንዲህ ብሏት እንዲወጡ እንዲገብቶ እሱም እንደ ወንድነት እንደ አባትነት መደረግ ያለበትን ነገር ከኔ ጋር እናወራለን። ከአባቷም ጋር የዚህን ያህል ቅርበት ነበር። የዲያስፖራ ከውጭ መጥቶ የመጀመሪያ ቀን አንድ ካፌ ላይ ተቀጣጥረው ተገናኙ። እኔም ከርቀት ሁሉንም ነገር እከታተል ነበር። ከኋላዋ እንደነበርኩ ልጄ ታውቃለች። ከልጄ የሚደበቅ ምንም ነገር የለም። እንደነገርኩሽ አግኝታው አውርታው ወደ ቤት መጣች። የዛንም ዕለት ሽማግሌ የሚልክበትን ቀን አብረው ቁጭ ብለው እዛ ካፌ ላይ ወሰኑ። በ15ኛው ቀን ላይ ሽማግሌዎቹን ላከ። ያኔ ነበረ የኔም ጉድ የባሌም ጉድ የልጄም ህይወት ብልሽትሽቱ የወጣው። ከመጡት ሽማግሌዎች መሃል አንደኛው የባሌ ሁለተኛ ሚስት አባት ሆኖ ተገኘ። ይህ ዲያስፖራ የባሌ ሁለተኛ ሚስት የአባቷ ልጅ ወንድሟ ነው። አይተዋወቁም። በልጅነት ለትምህርት ብሎ ውጭ ሀገር ሄዶ እዛው ህይወቱን ያደረገ የአባቷ የመጀመሪያ ልጅ ከሷ ጋርም ብዙ ቅርርብና ግንኙነት የሌላቸው ሰው ነው። ነገር ግን ለማግባት እዚህ ሲመጣ መላክ የነበረበት አባቱን ነውና አባቱን ላከው። የኔም ባል ሽማግሌ ልኮ ያገባው የዚህኑ ሰውዬ ልጅ ነበር። የባለቤት የሚስቱ አባትና የኔ ባል ሽምግልናው ላይ ሲገናኙ ተደነጋገጡ፣ ተፋጠጡ። ልጅቷ ማን ናት? የኔ ልጅ ናት። ባለትዳር መሆኑን ቢያውቁም እኔ ሚስቱ ግን ይሄን እንደማላቅ አያውቁም ነበር። ከባዱ ዥንብር፣ ከባድ ግርግርና አለመግባባት ተፈጠረ። ያም የስሜት አለመግባባት፣ አለመረጋጋት፣ ግራ መጋባት ነው እንጂ የቃላት ልውውጦችና ሌሎች ነገሮች አልነበሩ። ይሄም ጉዳይ ዲያስፖራው የልጄ እጮኛ ጋር ደረሰ። እሱም ያልጠበቀውና ያልገመተው ነገር ሆነ። በዚህ መሃል ነበረ ሁሉም ጉድ ፍርጥርጥ ብሎ የወጣው። ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? በጣም ተጠፋፍተናል በዚህ ሰሞን። ለዚህም ብዙ ምክንያቶች ተደራርበው ነው። መጀመሪያ ሰሞን ህመም፣ ሰሞኑን ደግሞ ለረመዳን መግቢያ ቃል አመጣ ከሀገር ውጭ ነበርኩኝ። ለዛም ትንሽ ጠፋ ስላልኩ ይቅርታ ጠይቃለሁ። ቻናላችን በጣም ስለተቀዛቀዘ ሁላችሁም ሪፖስት እያረጋችሁ ኮፒ ሊንክ እያረጋችሁ አብራችሁን ቆዩ። ፎሎ ያላደረጋችሁ ፎሎ አድርጉ። እንደዚህ የሚያማምሩ አባያዎችን፣ ድሪያዎችን፣ ቶቦችን፣ ጫማና ቦርሳዎችን የምትፈልጉ ደግሞ ቤተል ኤጄ ሞል አንደኛ ፎቅ ሀውለት ጋር በልናኑ በጥሩ አክብሮት እናስተናግዳችኋለን። ሀውለት ጋር ሳታዩ እንዳትገዙ እያልኩኝ አድራሻችን ቤተል ኤጄ ሞል አንደኛ ፎቅ 113 ቁጥር ነው። እንዲሁም ባዮ ላይ ስልክ ቁጥሬና አድራሻዬን ታገኙታላችሁ። መታችሁ ጎብኙኝ። አመሰግናለሁኝ። ቆንጆ ቆንጆ ቀይዤላችሁ መጥቻለሁ። ላይክ ማድረግ ፎሎ ማድረግ እንዳይረሳ። ቴንክ ሶ ማች። ለ10 ዓመታት ባሌ አግብቶ ወልዶ ሲኖር አንድ ሀገር ላይ አንድ ከተማ ላይ እየኖርን እኔ የት ነበርኩ? አቅፌው እየተኛው አንድ ቤት ውስጥ አንድ ማዕድ ላይ እየተጋራን ሰላማዊ ጤናማ በፍቅርና በመተሳሰብ የተሞላ ቤተሰብ አለን ብለን የምናምን ልጆቻችንን ግልጽ ነው በራሳቸው ተማምነው የሚፈልጉትንና የሚያስፈልጋቸውን እንዲነግሩን፣ እንዲዋደዱ፣ እንዲተማመኑ አድርገን ለማሳደግ እየሞከርን የነበርን እኛ ብዙ ሀብቶችን ብዙ ድርጅቶችን ያፈራን እኛ እያንዳንዷን ነገር እየተነጋገርን እያንዳንዷን ነገር እየተመካከርን ፈተናል፣ አሳልፈናል፣ ተናበናል፣ ተዋውቀናል። ብዙ ጋገቶችን ብዙ ቁልቁለቶችን አብረን ወርደን ወጥተናል ብለን የምናምን እኛ 10 ዓመታት ባሌ ሌላ አግብቶ ወልዶ ህይወት መስርቶ ሽማግሌ ልኮ ሰርግ ደግሶ ተሞሽሮ ሲያገባ እኔ ሚስቱ የት ነበርኩ? ሀውለት ያ ነገር ሲፈጠር ለማን ማዘን ለማን ማልቀስ እንዳለብኝ ግራ ገባኝ። አብሶ ይሄ ነገር ከዚች ከአካል ጉዳተኛ ልጄ ጋር ተያይዞ መምጣቱ እጅጉን አስከፋኝ።
ልቤን የሰበረው ሆነ። የዚች ልጄ ጉዳይ የእግር እሳቴ ነው፣ የዘላለም ቁስሌ ነው። ሁሌም የሚያስብለኝ ህመሜ ነበረ። እውነት ሚወዳት ታገኛለች፣ ሚያገባት ታገኛለች፣ ሚያፈቅራት ምታፈቅረው ታገኛለች እያልኩኝ ለዚያ ሁሉ ዓመታት እሷን ባሳደግኩበት ቀንና ምሽቶች ሁሉ አጠገቧ በተቀመጥኩበት ካጠገቧ በራኩበትም ሰዓታት ሁሉ እንደ ቁስል ሲጠዘጥዘኝ የኖረውን እውነት ወደ ደስታ ተቀይሮ ወደ ሐሴት ተቀይሮ ህልሜ እውን ሆኖ አይሆንም ያልኩት ነገር ተሳክቶ በማይበት ቀን ላይ ይህ ነገር ተፈጥሮ የልጄም የኔም የቤተሰቤም ህይወት ድብልቅልቅ ሲል ለራሴ ይሁን ለልጄ ይሁን ለዚህ ሁሉ ዓመታት ለገነባውት ትዳሬ ይሁን በመኳያ በመዳሪያችን ጊዜ ለሚበተነውና ለሚፈራርሰው ህይወታችን ይሁን ለማን ማልቀስ እንዳለብኝ እንኳን ግራ ገባኝ። እንባዬ ደረቀ፣ ጭንቅላቴ ባለበት ቆመ፣ ማሰብ አቃተኝ። ልጄ በዛችው ደቂቃ በዛችው ሰዓት ስትፈራርሳ አየኋት፣ ስትወድቅ አየኋት፣ ተስፋ ስትቆርጥ ወደ አዘቅት ስትገባ አየኋት። በህይወቴ ብዙ ስራዎችን ሰርቻለሁ፣ ብዙ ጣውረዶችን አሳልፌያለሁ። ስኬታማ የሚባል ነጋዴ ነኝ፣ ስኬታማ የምባልም እናት ነኝ። ከሁሉም ስኬቶቼ፣ ከሁሉም እድሜዎቼ፣ ከሁሉም ስራዎቼ የሚያስደስተኝ ግን እቺ ሴት ልጄ ላይ የሰራሁት ስራ ነበር። ራሷን የምታከብርና የምትወድ ጎበዝ፣ ጠንካራ ሴት አሳድጌያለሁ። ምንም አካል ጉዳተኛ ብትሆን ምንም የህይወት እንከን ቢኖርባትም አስተሳሰቧ ግን ሙሉ አድርጎልኛልና ከዚህ በኋላ አላስብም ስለሷ ብዬ ልቤ እርፍ ባለበት ሰዓት ለዓመታት የገነባውት ኩራቴ ኩምሽሽ አለ። ልጄ ምንም ነገር አይሰብራትም፣ ምንም ነገር ወደ ኋላ ያስቀራትም ያልኳት ፍቅር የሚባለው ነገር ሰበራት። ያዝኩት ጨበጥኩት ባለችው ማግስት ማጣትን ስትቀምስ፣ መጠላትን ስታይ፣ መገፋትን ስትጋፈጥ አልቻለችም። ውድቅድቅ አለች፣ ስብርብር አለች። ምንም ያልሰራሁትን ያህል ልጄ ኩምሽሽ ያለች፣ ያፈረች፣ አንገቷን የደፋች፣ ራሷን የጠላች፣ ከመኝታ ቤቷ የማትወጣ፣ ምግብ የማትበላ፣ ራሷን ትጎዳ ይሆን እንዴ ራሷን ታጠፋ ይሆን እንዴ ብዬ እስክፈራና እሷን ብቻ የሚጠብቅ ሰራተኛ እስክቀጥር ድረስ ገለልተኛ ሆና አፏን ለጉማ አይኗንም ልቧንም ከኔም ከቤተሰቡም ማሽሽታ ጸጥ ያለች ግዑዞና አንድ ክፍል ውስጥ ራሷን ቆልፋ ቁጭ አለች። ከዛ ቀን በኋላ አገባሻለሁ እወድሻለሁ ብሎ ሽማግሌ ላከው ሀገር ጥሮ እሷን ለማግባት እሷን ለማግኘት እዚህ ድረስ የመጣውም ሰው ጠፋ፣ ድምፁን አጠፋ። ምንድነው የተፈጠረው? ምንድነው የሆነው? እንዴት ነሽ? ምን እናድርግ? እንዴት እናድርግም አላላት። ለደቂቃ ሳይደውልላት ሳያወራት ቴክስት ሳያደርግላት ያልቆየን ያህል ባንዴው የውሃ ሽታ ሆኖ ቀረ። ልጄን ያ ነገር እጅግ በጣም ጎዳት። ልጄን ሊያገባት የመጣው ሰው የራሱን እጮች ይመለምል ጀመር። ለማግባት ሌሎች ሴቶችን ማየት፣ ሌሎች ሴቶችን መፈለግ እንደጀመረ ሰማሁኝ። በእርግጥ ውስጡ ላይ ቅር ያለው ክብድ ያለው አንዳች ነገር ነበረ። ያን ነገር ሊያቀልለት ይህ አጋጣሚ መጣ። ከቤተሰቡም ዙሪያውም ካሉ ሰዎች እንዴት እሷን ወላድ በድባብ ትሄድ? ስንት ቆንጆ ባለበት ስንት ሰው ባለበት ምትንከባከባት ሴት ነው ወይስ ትዳር መስርተ ልጆችን ወልደ በሰላም የምትኖርበትን ህይወት ነው የፈለግከው? ቺን አካል ጉዳተኛ እንዴት ነው ለማግባትስ ለማሰብስ የዳዳህ እያሉ ከግራ ከቀኝ ሁሉም ሰዎች አዋከቡት። የማህበረሰብ ሐሳብ፣ የቤተሰብ ሐሳብ የማንንም ህልምና የማንንም ምኞት ያኮላሻልና እሱም ወሬው ሲበዛበት በቤተሰባችን መሃል የተፈጠረው አለመግባባትና ረብሻን ሲመለከት ምን እዚህ ውስጥ ከተተኝ ያለ ይመስላል ዞር ብሎ የራሱን ህይወት ማሳደድ ጀመረ። በሱም ላይ አይፈረድም። ይህን ስሰማና ይህን ሳይ ደግሞ ይበልጥ ልቤ ተሰበረ። በእርግጥም ያ ሰው እስከ መጨረሻው ሄዶ ቢያገባትም አያኖራትም ነበር። አቋም ያለው ሰው አልነበረም። ጽናት ያለው ሰው አልነበረም። እውነት ፍቅርም ያለው ሰው አልነበረም። መኖርና መመኘት የተለያየ ነገር ነው። በአካል ሲመጣ በአይኑ ሲመለከታት የማህበረሰቡን እያንዳንዱን ነገር ጆሮ ውስጥ መክተት ሲጀምር ሐሳቡን መቀየሩ ከሱም የሚጠበቅ ነገር ነው። ነገር ግን ሁኔታው በዚህ መንገድ መሆኑ አብሶ ደግሞ በገዛ አባቷ በገዛ ውዷ ባሳደጋት በወለዳት ሰውዬ ምክንያት መሆኑ ያማል። ልጄንም አመማት። ቤተሰቤ ሁሉ ታመመ። ሁሉም ሰው ቆሰለ። የምናወራው
የምናደርገው የምንኖረው ህይወት ሁሉ ትርጉም የለሽ ሆነብን። ልጆች አባታቸውን ጠሉት። አባታቸውን እንደ መልአክ ነበር የሚያዩት፣ እንደ ንጉሥ ነበር የሚያዩት፣ እንደ መሪ ነበር የሚያዩት። ያምኑት ነበር፣ ይከተሉት ነበር። የዚህን ያህል ዓመት እንዴት ዋሸን? ሊያወራን ቢሞክር ሊነግረን ቢሞክር እኛ ማመን አንችልም እንዴ? መቀበል አንችልም እንዴ? አባታችንን እውነት የምናውቀው አባታችን ነው እያሉ ልጆቼ አባታቸውን መርገም ጀመሩ። ስለ አባታቸው የነበራቸው አመለካከት ሙሉ ለሙሉ ተቀየረ። እዚህ ላይ ተው ባይ፣ አይ ይሄ ትክክል አይደለም፣ አጋጣሚ ነው ባይ አልሆንኩም። አበረታታኋቸው፣ ጨመርኩላቸው። አባታችሁ እንደዚህ አይነት ሰው ነው፣ እንደዚህ አይነቱን ሰው ነው አቅፌ የኖርኩት። እኔ ግን የትኛው እንቅልፍ ላይ ነበርኩ አልኩኝ። መቼ ነው ይሄ ነገር የጀመረው አልኩኝ። ወደ ኋላ ተመልሼ ይሄ ጉድ የጀመረበትን ነገር አጠንጥኜ ልደርስበት ስመለስ ክፍለ ሀገር ላይ አንድ ትልቅ ፋብሪካ ከፍተን ነበር። የዛ ፋብሪካ ጥንስስና የባሌ ሁለተኛ ትዳር አንድ ሆኑብኝ። እዛ ጋ ነበር ባሌ አዲሱን ህይወት የጀመረው። እዛ ጋ ነበር አዲሱን ቤት ያደራጀው። እኔ ምን ሳረግ ነበር? እኔማ ከልጆቼ ጋር ነበርኩ። እኔማ ከትዳሬ ጋር ነበርኩ። እኔማ ህይወታችንን ለማቃናት ደፋ ቀና እያልኩኝ ነበር። ድግፍ ብዬበት